ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ጤና ይስጥልን ውድ ተማሪዎች እንዴት ናችሁ? ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ዩኒት 6 ነው። እንግዲህ ባለፈው ትምህርታችን በሌሰን 2 ያየነው ምንድነው ፉድ ዌብ ወይም ደግሞ ውስብስብ የምግብ ሰንሰለት ምንድነው የሚለውን በሰፊው ለማየት ሞክረናል። እንግዲህ በዚህ በውስብስብ የምግብ ሰንሰለት ውስጥ አንድ ኦርጋኒዝም በተለያየ ኦርጋኒዝሞች ሊመገብ ወይም ሊበላ እንደሚችልና ይሄ ኦርጋኒዝም ደግሞ ለተለያዩ ኦርጋኒዝሞች የምግብ ምንጭ ሊሆን እንደሚችል ለማየት ሞክረናል። እንግዲህ ውስብስብ የምግብ ሰንሰለት ወይም ደግሞ ፉድ ዌብ የምንለው ከፉድ ቼን የሚለየው እንግዲህ ፉድ ቼን is a linear sequence of organisms in the trophic level ብለናል። ሊኒየር sequence ነው። አንደኛው ኦርጋኒዝም ቀጥታ በሌላኛው ኦርጋኒዝም ይበላል፣ ያኛውም እንደዚሁ በሲንግል ኦርጋኒዝም እየተበላ ይሄዳል ማለት ነው። እዚህ ውስብስብ የምግብ ሰንሰለት ውስጥ ግን ልዩነቱ ምንድነው? አንድ ኦርጋኒዝም በተለያዩ ኦርጋኒዝሞች ሊበላ ይችላል ማለት ነው እና ለብዙ ኦርጋኒዝሞች የምግብ ሰንሰለት ሆኖ ማገልገል እንደሚችል ለማየት ሞክረናል። እንደዚህም ደግሞ ፒራሚድ ኦፍ ኢኮሎጂካል ፒራሚድስ ዛሬ ነው ዘ ግራፊካል ሪፕሬዘንቴሽን ኦፍ ኦርጋኒዝምስ የሚለውን ለማየት ሞክረናል። there are 3 types of ecological pyramids. pyramid of energy የሚለውን አይተናል። pyramid of energy indicates the energy transferring from one trophic level into the next trophic level, while energy is flowing from the first trophic level to the next trophic level, it become decrease. እንግዲህ ኢነርጂ ፍሎ በሚያደርግበት ሰዓት እንግዲህ ፒራሚድ ኦፍ ኢነርጂ የሚያሳየው እንግዲህ ፒራሚድ ከቂጡ ሰፊ ከመቀመጫው ከጫፉ እየሾለ ይሄዳል። ይሄ የሚያሳየው ምንድነው? እንግዲህ በስርዓተ ምህዳር ውስጥ ኦርጋኒዝሞች በሚያደርጉት እርስ በርስ በሚያደርጉት ቁርኝነት ወይም መስተጋብር አንደኛው ሌላኛው ላይ ጥገኛ ሆኖ በምግብ ሰንሰለት ሂደት ውስጥ አንደኛው ለሌላኛው የምግብ ምንጭ ሆኖ የራሱን አስተዋጽኦ በማበርከት ስርዓተ ምህዳሩ እንዳይቃወስ ሚዛኗን ጠብቃ ተፈጥሮ ሚዛኗን ጠብቃ እንድትቀጥል ያስችላሉ ማለት ነው። ሌላው ፒራሚድ ኦፍ ባዮማስ በእያንዳንዱ ትሮፊክ ሌቭል ውስጥ እንግዲህ ኢት ኢንዲኬትስ ነው ዘ ቶታል ማስ ኦፍ አን ኢንዲቪጁዋል ኢን ዘ ትሮፊክ ሌቭል ብለን ዲፋይን ለማድረግ ሞክረናል ማለት ነው። እንግዲህ ይሄ ፒራሚድ ኦፍ ባዮማስ የሚያሳየው አጠቃላይ በዛ በትሮፊክ ሌቭል ውስጥ የሚገኙትን ኦርጋኒዝሞች አጠቃላይ ማሳቸውን የሚያሳየን ኢንዲኬት የሚያደርግልን ፒራሚድ ነው ማለት ነው። እንግዲህ ይሄ ፒራሚድ ኦፍ ባዮማስ ኢንተርስትሪያል ኤንቫይሮንመንት አፕራይት ሊሆን ይችላል፣ እንደዚሁም ደግሞ በአኳቲክ ኤንቫይሮንመንት ደግሞ ወይም ኢኮሲስተም ኢንቨርትድ ሊሆን ይችላል ማለት ነው። ለምሳሌ የምግብ ሶርስ የሆኑትና ፋይቶፕላንክተን የሚባሉት በአኳቲክ ኤንቫይሮንመንት ወይ በውሃ ስርዓተ ምህዳር ውስጥ ቁጥራቸው አናሳ የሚሆን ከሆነ በርካታ የሆኑ ሌሎች ተጠቃሚዎች ከነሱ የሚበልጡ ከሆነ እንግዲህ ኢንቨርት ሊሆን ይችላል ማለት ነው። ሌላው ፒራሚድ ኦፍ ነምበር ምንለው ሶስተኛው ፒራሚድ ኦፍ ነምበር ኢንዲኬትስ ዘ ነምበር ኦፍ ኢንዲቪጁዋልስ ኢን ኢች ትሮፊክ ሌቭል. For example, what are the number of producers in the trophic level, the number of primary consumers, the second trophic level የምንላቸው ቁጥራቸው ምን ያህል ነው የሚለው። እንደዚሁም ደግሞ secondary consumers, the third trophic level ቁጥራቸው ምን ያህል ነው፣ carnivorous animals ምን ያህል ናቸው ቁጥራቸው የሚለውን እያለ እስከ አፔክስ ፕሬዳተርስ እንግዲህ በዛ ውስጥ ያሉትን የኦርጋኒዝሞች ቁጥር ኢንዲኬት የሚያደርግልን የፒራሚድ ኦፍ ነምበርስ ብለን ዲፋይን ለማድረግ ሞክረናል ማለት ነው። እንግዲህ ዛሬ በ10ኛ ክፍል ባዮሎጂ ዩኒት 6 በሌሰን 3 የምናየው ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ይሆናል ማለት ነው። we have lesson objective at the end of this lesson we have lesson objective at the end of this section. Students will be able to draw and label water, carbon, nitrogen and phosphorus. እንግዲህ ከዚህ ትምህርት በኋላ ተማሪዎች ስለ ዋተር ሳይክል ዑደት፣ ካርበን ዑደት፣ ናይትሮጂን ዑደት እንደዚሁም ፎስፈረስ ዑደት ምን ያደርጋሉ? ያሳያሉ ማለት ነው። ድሮ ያደርጋሉ፣ በስዕላዊ መግለጫ ያሳያሉ ማለት ነው። ሪሌት ዘ ካርበን ሳይክል ዊዝ ግሎባል ዋርሚንግ። የካርበን ሳይክል እንግዲህ አጠቃላይ ዓለም ሙቀት መጨመር ጋር ምንድነው ያለው ቁርኝነት የሚለውን ለማያያዝ ትሞክራላችሁ ማለት ነው። አሶሺየት ናይትሮጅን ዊዝ ሶይል ፈርቲሊቲ ኤንድ አግሪካልቸር። የናይትሮጅን ዑደት ምንድነው ከአፈር ለምነት ጋር
ከአፈር ለምነት ጋር ያለው ቁርኝነት እንደዚሁም ደግሞ ከግብርናው ጋር ምን አይነት ተያያዥነት ይኖረዋል የሚለውን ዲስክራይብ ማድረግ እንችላለን፣ ማብራራት እንችላለን ማለት ነው። Okay, what is meant by cycling of materials in an ecosystem? Answer, it is a continuous movement and recycling of essential elements and compounds such as carbon, nitrogen, oxygen, water and phosphorus. እንግዲህ ሳይክሊንግ ኦፍ ማቴሪያልስ የምንላቸው በስርዓተ ምህዳር ውስጥ ምንድን ነው? ይሄ እንግዲህ ምንድን ነው? ይሄ ዑደት የምንለው በስርዓተ ምህዳር ውስጥ የሚካሄዱ ሊካሄድ የሚችል ዑደት ምንድን ነው ስንል እነዚህ እንግዲህ አስፈላጊና ጠቃሚ የሆኑ ማዕድናትና ሌሎች ንጥረ ነገሮች በስርዓተ ምህዳር ውስጥ እንግዲህ ያለማቋረጥ ከኦርጋኒዝም በኦርጋኒዝም መካከል ከአንደኛው ኦርጋኒዝም ወደ ሌላኛው ኦርጋኒዝም እንደዚሁም ደግሞ በኦርጋኒዝምና በኦርጋኒዝም መካከል እንደዚሁም በተፈጥሮ አካባቢ መካከል ሲንቀሳቀሱና ሲዘዋወሩ እናያለን ማለት ነው። እንግዲህ ከነዚህ አስፈላጊ የሆኑ ንጥረ ነገሮች ወይም ደግሞ ኮምፓውንዶች ውስጥ በስርዓተ ምህዳር ውስጥ በኦርጋኒዝሞች አማካይነት የሚንቀሳቀሱ ለምሳሌ ካርበን አለ። the main important essential element ነው ካርበን እንግዲህ በሊቪንግ ኦርጋኒዝም ውስጥ የምናገኘው essential element ነው። ሌላኛው ናይትሮጂን ነው። ናይትሮጂንም እንግዲህ በጣም ህይወት ባላቸው ፍጥረታት ውስጥ የምናገኘው ጠቃሚው ኤሌመንት ነው። ኦክሲጅንም በተመሳሳይ ሁኔታ ዋተር አለ። ዋተር is essential for our life እና ዋተር ውሃ እና ፎስፈረስ የመሳሰሉት እነዚህ ጠቃሚ ንጥረ ነገሮች በስርዓተ ምህዳር ውስጥ እንግዲህ በተለያዩ ኦርጋኒዝሞች ህይወት ባላቸውና ህይወት በሌላቸው ነገሮች መካከል ይንቀሳቀሳሉ ማለት ነው። እንግዲህ እያንዳንዳቸውን የነዚህን ጠቃሚ ኤሌመንቶች በቅደም ተከተል እንግዲህ በስርዓተ ምህዳር ውስጥ እንዴት ዑደታቸውን ያከናውናሉ የሚለውን እናያለን ማለት ነው። እንግዲህ እነዚህ ወሳኝ የሆኑ ጠቃሚ ኤሌመንቶች አንድ ሊቪንግ ኦርጋኒዝም የሚጠቀምባቸው ናቸው ማለት ነው። እንግዲህ በተለያየ ንጥረ ነገር ውስጥ የምናገኛቸው ኦርጋኒክ ኮምፓውንድ ናቸው። እነዚህ ካርበን፣ ናይትሮጂን፣ ኦክሲጂን የመሳሰሉት ኦርጋኒክ ኮምፓውንድ ለመመስረት ጠቃሚ የሆኑ ንጥረ ነገሮች ናቸው። እና ፕሮቲን እና ካርቦሃይድሬት እና ሊፒድ የመሳሰሉትን የሚመሰርቱ ጠቃሚ ኤሌመንቶች ናቸው። These cycles are known as biochemical cycles, ensures that nutrients are reused and made available for different organisms with water cycle. እንግዲህ ከዚህ በላይ ያብራራ ናቸው ጠቃሚ ኤሌመንቶች እንደ ካርበን፣ ናይትሮጂን፣ ኦክሲጂን፣ ፎስፈረስ፣ ውሃ የመሳሰሉት እንግዲህ በአጠቃላይ የነዚህ ዑደት በስርዓተ ምህዳር ውስጥ እንግዲህ ከፍተኛ የሆነ ሚና አለው ማለት ነው። እነዚህ ንጥረ ነገሮች በስርዓተ ምህዳር ውስጥ በኦርጋኒዝሞች አማካይነት ዑደቱን በሚያከናውኑበት ሰዓት ለእጽዋቶች እድገት በጣም ጠቃሚ ይሆናል ማለት ነው። The cycling occurs between living things, biotic and non-living things, abiotic components of the ecosystem. ህይወት ባላቸውና ህይወት በሌላቸው ኮምፖነንቶች መካከል ይከናወናል ማለት ነው የነዚህ ንጥረ ነገሮች ዑደት። The biotic components include ህይወት ያላቸው ፍጥረታት የምንላቸው it includes plants, animals and microorganisms. biotic component የምንላቸው እነዚህ ህይወት ያላቸው ፍጥረታት ናቸው እንደ እጽዋት የመሳሰሉት the plant kingdom, animal kingdom እና እነዚህ ጥቃቅን በአይን የማይታዩ ተዋሲያን ናቸው ማይክሮ ኦርጋኒዝም የምንላቸው ማለት ነው። while the abiotic components comprise the atmosphere or air, hydrosphere or water and lithosphere or soil ብለን ዲፋይል እናረጋቸው እንችላለን ማለት ነው። እነዚህ ህይወት የሌላቸው ፍጥረታት የምንላቸው ደግሞ ምን ያመለክታል? ይሄና አትሞስፌር ያጠቃልላል፣ ወተር ፓርት ይይዛል፣ እንደዚሁም ደግሞ የአፈሩን ፓርት የሚይዙ ናቸው ማለት ነው። እንግዲህ እነዚህ ሁለቱ ኮምፖነንቶች ህይወት ያላቸውና ህይወት የሌላቸው ፍጥረታት አንድን የተፈጥሮ አካባቢ ቀጣይነት እንዲኖረው የሚያስችሉ ናቸው ማለት ነው። እንግዲህ ህይወት ያላቸው ፍጥረታት በእነዚህ ህይወት ባላቸውና ህይወት በሌላቸው ነገሮች መካከል የራሳቸውን የሆነ አስተዋጽኦ ያደርጋሉ ማለት ነው። Materials always move around within the ecosystem when organisms feed, breathe, respire and excrete. እንግዲህ እነዚህ ንጥረ ነገሮች ህይወት ባላቸው እና ህይወት በሌላቸው ኮምፖነንቶች መካከል በሚያደርጉት እንቅስቃሴ እንዴት ይፈጠራሉ
የሚለውን ስናይ እንግዲህ በተለይ ህይወት ያላቸው ፍጥረታት እነዚህን ንጥረ ነገሮች ከአንደኛው ኦርጋኒዝም ወደ ሌላኛው ወይም ደግሞ በተፈጥሮ አካባቢ ውስጥ እንዲንቀሳቀሱ የሚያደርጉት ምን ሲያደርጉ ነው ብለን ስናይ አንደኛ በሚመገቡበት ሰዓት፣ በሚተነፍሱበት ሰዓት፣ ሪስፓየር በሚያደርጉበት ሰዓት፣ ለምሳሌ የምግብ ልመት በሚካሄድበት ሰዓት ሞለኪውሎች ነው ብሬክዳውን ይደረጋሉ። ሲንተሲስና ብሬክዳውን አናቦሊክ እና ካታቦሊክ ፕሮሰስ ምንለው በሜታቦሊክ ፕሮሰስ ውስጥ እንግዲህ የሚከናወኑ ክስተቶች ናቸው። እነዚህ እንደ ኤክስክሪት እንግዲህ ህይወት ያላቸው ፍጥረታት ይመገባሉ፣ ይተነፍሳሉ፣ አየር ያስገባሉ፣ አየር ያስወጣሉ። እንደዚሁም ደግሞ የስርዓተ ምግብ ልመት ሂደትን ያከናውናሉ። በዚህ ሂደት ውስጥ ደግሞ እንግዲህ ይሄ ሜታቦሊክ አክቲቪቲ ምንድነው? ሞለኪውሎችን የመሰባበርና በስርዓተ ምግብ ልመት ሂደት ውስጥ during the process of food digestion ግላይኮላይሲስ ፕሮሰስ አለ፣ ኤሌክትሮን ትራንስፖርቴሽን የምንለው አለ፣ እንግዲህ ክረብ ሳይክል የምንላቸው አሉ። በዚህ በምግብ ስርዓተ ልመት ሂደት ውስጥ እንግዲህ ከምንጠቀመው ምግብ ወይም እንስሳት ከተጠቀሙት ምግብ ኃይል እንዲያገኙ የሚመረትበት ሂደት አለ ማለት ነው። ከዛ በኋላ እንግዲህ ኃይል ከተመረተ በኋላ በኤቲፒ መልክ ማለት ነው አዲኖሳይን ትራይፎስፌት የምንለው የዛ ኤነርጂ ከረንሲ ኦፍ ዘ ሴል የምንለው እዛ ውስጥ እንግዲህ ሴሎቻችን የሚጠቀሙት ኢነርጂ በዚህ በኤቲፒ አማካይነት ይከማቻል ማለት ነው። ከዛ በኋላ ሴሎቻችን ከተጠቀምነው ምግብ ስራ ላይ ካዋሉት በኋላ እንግዲህ አላስፈላጊ የሆኑ ባይ ፕሮዳክትስ በኤክስክሪሽን መልክ ወደ ውጪ ይወገዳሉ ማለት ነው። ኤክስክሪተሪ ፕሮዳክትስ ወደ ውጪ ይወገዳሉ ማለት ነው። በተለያየ የሰውነቶቻችን አካላት by different parts of excretory organs ወይም የጽዳጅ አካላት እነዚህን አላስፈላጊ ምርቶች ከሰውነታችን እንዲወገዱ በሚያደርጉበት ሰዓት ሌሎች ኦርጋኒዝሞች ደግሞ ሌሎች ህይወት ያላቸው ፍጥረታት እነዚህን ኮምፓውንዶች ይጠቀማሉ ማለት ነው። Nutrients are released when waste products or dead bodies are decomposed. እንግዲህ ንጥረ ነገሮች ወይም ማቴሪያልስ የምንላቸው የሚለቀቁት መቼ ነው ስንል እንግዲህ በተረፈ ምርት አማካይነት ወደ ውጭ ሲወገዱ ወይም ደግሞ ከሞተ አካል ብስባሽ ነው ማለት ነው። ከሞተ አካል ብስባሽ አንድ ህይወት ያለው ነገር እጽዋት ሊሆን ይችላል፣ እንስሳ ሊሆን ይችላል። ከሞተ በኋላ በአበስባሾች ወይም ደግሞ በዲኮምፖዘርስ አማካይነት ይበሰብሳል። ከዛ በኋላ በአትሞስፌር ውስጥ፣ በአፈር ውስጥ፣ በውሃ ውስጥ ሊለቀቅ ይችላል ማለት ነው። The waste product of one organism becomes a vital nutrient to the other organism. እንግዲህ የአንደኛው ኦርጋኒዝም ዌስት ፕሮዳክት ለሌላኛው ኦርጋኒዝም ምንድነው? ጠቃሚ ነው ማለት ነው። ጠቃሚ ነው። አንደኛው ኦርጋኒዝም የሚጥለው ወይም የሚለቀው ዌስት ፕሮዳክት ወይም ተረፈ ምርት ለሌላኛው ኦርጋኒዝም ደግሞ ምንድነው የሚሆነው? ግብአት ይሆናል ማለት ነው። ለምሳሌ አጭር ምሳሌ እንውሰድ። ካርበን ዳይኦክሳይድ ለምሳሌ እንስሳት እኛ የሰው ልጆችና ሌሎች እንስሳት የሚተነፍሱት ተረፈ ምርት ነው፣ ኤክስክሪተሪ ፕሮዳክት ነው። ነገር ግን እጽዋቶች ደግሞ ይህንን ካርበን ዳይኦክሳይድ ከከባቢ አየር አብዞርቭ አድርገው ምግባቸውን በሚያዘጋጁበት ወቅት እንደ ሮ ማቴሪያል ይጠቀሙታል ማለት ነው። ይሄ እንግዲህ አንዱ ማሳያ ነው ማለት ነው። ለዛ ነው እንግዲህ እጽዋትና እንስሳት ተደጋጋፊ ሆነው ስርዓተ ምህዳሩ ሳይቃወስ ተፈጥሮ ሚዛኗን ጠብቃ እንድትቀጥል የሚያደርጉት በዚህ መልክ ነው ማለት ነው። For example, animal excrete or waste products will be broken down by decomposers. Decomposers release nitrogen and phosphorus, vital nutrient, which will be used for plant growth. Thereby increasing agricultural yields. እንግዲህ እነዚህ አስፈላጊ የሆኑ ንጥረ ነገሮች በስርዓተ ምህዳር ውስጥ በሚለቀቁበት ወቅት እንግዲህ ወደፊት አያይዘና ያለን ለምሳሌ ናይትሮጂን የመሳሰሉት ኤሌመንቶች መሬት ለማኮስ ከፍተኛ የሆነ አስተዋጽኦ አላቸው። እነኚህ ብስባሾች የእጽዋት የእንስሳት ብስባሽ የአፈር ለምነትን ይጨምራሉ። አግሪካልቸራል ፕሮዳክትን በዛው ልክ ይጨምራል ማለት ነው። ዲኮምፖዘርስ አር ባክቴሪያ ኤንድ ፈንጋይ ኮመንሊ ፋውንድ ኢን ሶይልስ። እንግዲህ ብዙ ጊዜ በዚህ በስርዓተ ምህዳር ውስጥ ማቴሪያል ሪሳይክሊንግ
ትልቅ ሚና የሚጫወቱ እነዚህ ዲኮምፖዘርስ ናቸው ማለት ነው። አበስባሾች አንድ ኦርጋኒዝም ይሞታል፣ ከሞተ በኋላ ይበሰብሳል። ከዛ በኋላ ወደ አፈርነት ተቀይሮ እጽዋቶች እንዲያድጉ ከፍተኛ የሆነ አስተዋጽኦ ያበረክታሉ ማለት ነው። They play a key role in nutrient recycling in the ecosystem. ኒውትረንት ሪሳይክል እንዲያደርጉ እነዚህ ባክቴሪያና ፈንጋይ ከፍተኛ የሆነ አስተዋጽኦ አላቸው ማለት ነው። ዲኮምፖዘርስ ኤግዚቢት extracellular digestion in by releasing enzymes onto dead matter, digesting complex organic matter into simpler and smaller ones and absorb these products of decomposition. እንግዲህ ብዙ ጊዜ እነዚህ ባክቴሪያና ፈንጋይ የፈንገስ ዝርያዎች ኤክስትራሴሉላር ዳይጀሽን የሚጠቀሙት እንደዚህ እንደ ሌሎች ኦርጋኒዝሞች ወደ ውስጥ ኢንጀስት አያረጉም ማለት ነው። ቀጥታ ኤንዛይም ሪሊዝ ያደርጋሉ፣ ያመነጫሉ። እዛ የሞተው ኦርጋኒዝም ላይ በሚለቁበት ሰዓት ያበሰብሱታል ማለት ነው። ኦርጋኒክ ማተሮችን ወደ ሲምፕለስት ፎርም ይለቃሉ ማለት ነው። Since the products released are accumulated in the external environment, soil, they serve as nutrient pool. እንግዲህ ድራይቪንግ ሶርስ ናቸው ማለት ነው። እንግዲህ እነዚህ ማይክሮ ኦርጋኒዝሞች እነ ፈንጋይ ኤክስትራሴሉላር ዳይጀሽን ተጠቅመው ኤንዛይም ሪሊዝ አድርገው እነዚህን ዌስት ፕሮዳክትስ በተለያየ አፈር ውስጥ ዲኮምፖዝ በሚያደርጉበት ሰዓት አኩሙሌት በሚያደርጉበት ሰዓት እንዴት ሰርቭ ያደርጋሉ ማለት ነው። ኒውትረንት ፑል ሆኖ ያገለግላሉ ማለት ነው። ይሄ የንጥረ ነገር ምንጭ ሆኖ ድራይቪንግ ሶርስ ሆኖ ያገለግላሉ ማለት ነው። ኢንክሪዝ ሶይል ፈርቲሊቲ ኤንድ ፕላንት ፕሮዳክቲቪቲ። እንግዲህ እነዚህ በአፈር ውስጥ የሚከማቹ ንጥረ ነገሮች የአፈርን ለምነት ይጨምራሉ። የአፈር ለምነት ጨመረ ማለት ደግሞ የእጽዋት እድገት እንደዚሁ ምርት ይጨምራል ማለት ነው። እንግዲህ ማዳበሪያ ከመጠቀም የተፈጥሮ እነዚህን አበስባሽ ማይክሮ ኦርጋኒዝሞችን እንግዲህ መጠቀም ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። The important materials that recycle in the ecosystem are ምንድናቸው? እነዚህ በስርዓተ ምህዳር ውስጥ አስፈላጊ የምንላቸው ንጥረ ነገሮች አንደኛ ወተር ነው፣ ውሃ፣ ካርበን፣ ናይትሮጂን፣ ኦክሲጂን፣ ፎስፎረስ እና የመሳሰሉትን እናገኛለን ማለት ነው። ከነዚህ ወሳኝና አስፈላጊ ከሆኑት ጠቃሚ ንጥረ ነገሮች እንግዲህ አንደኛውን የምናየው 6.21 water cycle. Water cycle is the continuous movement of water within the earth and the atmosphere. እንግዲህ የውሃ ዑደት ምንድነው ስንል ውሃ ያለማቋረጥ እንግዲህ በክረምትም በበጋም ያው በክረምት መጠኑ ይጨምራል እንጂ ያለማቋረጥ እንግዲህ በአትሞስፌር ውስጥ እንደዚሁም ደግሞ በምድር ላይ ይንቀሳቀሳል ማለት ነው። ዑደቱ ሳይቋረጥ ይንቀሳቀሳል። ለተለያዩ ህይወት ላላቸው ፍጥረታት ከፍተኛ የሆነ ጥቅም ያበረክታል ማለት ነው። It involves several key process. እንግዲህ በውሃ ዑደት ውስጥ ምን አይነት ሂደቶች አሉ ብለን ወሳኝ የሆኑትን ሂደቶች እናያለን። አንደኛ ኢቫፖሬሽን ነው፣ ይሄ ትነት የምንለው እንግዲህ ውሃ በፀሐይ ብርሃን አማካይነት ከተለያዩ የውሃ አካላት በሙቀት ይተናል ማለት ነው። እንደዚሁም ደግሞ የትራንስፓይሬሽን የምንለው ከተለያዩ እጽዋት ውሃ በቅጠሎቻቸው አማካይነት በትራንስፓይሬሽን አማካይነት ውሃ ወደ አትሞስፌር ይለቀቃል። እንግዲህ ከተለያዩ የውሃ አካላትና ከእጽዋት የሚለቀቀው የውሃ መጠን ኮንደንሴሽን በሚባል ፕሮሰስ ምን ይሆናል ማለት ነው። ውሃ እንግዲህ አየር ላይ ሄደ የተወሰነ ከፍታ ከሄደ በኋላ ቅዝቃዜ መሸከም ስለሚያቅተው በጣም ይቀዘቅዝና በዝናብና በበረዶ መልክ ተመልሶ ወደ መሬት በዝናብ መልክ በበረዶ መልክ ሊንጠባጠብ ይችላል ማለት ነው። እንግዲህ ፕሬሲፒቴሽን የምንለው ያ ነው። እንግዲህ ደመና ይሰራል። ደመና ከሰራ በኋላ ይሄ ደመና ይሄንን ቅዝቃዜ መሸከም ሲያቅተው ወዴት ይቀየራል? ወደ ዝናብነት ይቀየራል ማለት ነው። ፕሬሲፒቴሽን የምንለው ከዛ እንግዲህ ዝናብ ከዘነበ በኋላ ከፍተኛ የሆነ ጎርፍ አይነት ኃይል ያለው የውሃ መጠን በወንዞችና በተለያዩ የብስ ላይ ይንቀሳቀሳል ማለት ነው። Evaporation. Water evaporates from water bodies like ocean, sea, ponds and others by heat, especially by sunlight. እንግዲህ በፀሐይ ብርሃን አማካይነት በፀሐይ ሙቀት ምክንያት ወይ በሌሎች ሙቀት
እንግዲህ ውሃ ከተለያዩ የውሃ አካላት ምን ይተናል ማለት ነው አንደኛው ሂደት። ሌላኛው ትራንስፓይሬሽን ነው። እንግዲህ የውሃ ትነት ነው። ከእጽዋት plants release water vapor into the air through their leaves። እንግዲህ እጽዋት በቅጠሎቻቸው አማካይነት የውሃ ተን ከቅጠላቸው ያስወግዳሉ፣ ወደ አትሞስፌር ይለቃሉ ማለት ነው። The other one is condensation. Water vapor cools and changes into teeny droplets forming clouds. እንግዲህ ከነዚህ ከእጽዋትና ከውሃ አካላት በትነት በተን መልክ የሚለቀቀው ውሃ የተወሰነ ዲስታንስ ወደ ላይ ርቀት ከሄደ በኋላ ቅዝቃዜ መሸከም ስለሚያቅተው ወደ ዳመናነት ይቀየርና ተመልሶ ደግሞ ይሄ ዳመና በዝናብ መልክ ወደ መሬት ይንጠባጠባል ማለት ነው። ይሄ ፕሪሲፒቴሽን የምንለው እንግዲህ የውሃ ነው፣ የዝናብ ውሃ ነው ማለት ነው። ውሃ እንግዲህ በዝናብ መልክ ከዳመና ከሰማይ ላይ ወደ መሬት በዝናብ መልክ ተመልሶ ይፈሳል ማለት ነው። water falls ነው back to the earth in the form of rain, snow or others። እንግዲህ ውሃ ውደቱ ምንድነው? እንግዲህ ውሃ ህይወት ካላቸው ፍጥረታት በዚህ መልክ ይተንና ሰማይ ላይ ከሄደ በኋላ ዳመና ይፈጥራል። ዳመናው ቅዝቃዜ ይሸከምና ቅዝቃዜው መሸከም ሲያቅተው ተመልሶ ወደ ምድር ይፈሳል ማለት ነው። እንግዲህ እዚህ ጋር እንደምታዩት የውሃ ውደትን ስናይ ይህን ይመስላል ማለት ነው። there is no evaporation የውሃ ተን አለ እዚህ ጋር። ውሃ ከተለያዩ ዋተር ቦዲስ ነው፣ ከውቅያኖስ ሊሆን ይችላል፣ ከባህር ሊሆን ይችላል። ከተለያዩ የውሃ አካላት ውሃ ወደ አትሞስፌር ምን ይሆናል? ይተናል ማለት ነው። እንደዚሁም ደግሞ ከእጽዋት ከተለያዩ እጽዋት በትራንስፓይሬሽን መልክ በቅጠሎቻቸው አማካይነት ውሃ ከእጽዋቱ አካል ወደ አትሞስፌር ምን ይሆናል? ይለቀቃል ማለት ነው። እንግዲህ ከእጽዋትና ከተለያዩ የውሃ አካላት የተለቀቀው ይሄ ውሃ የተወሰነ ከፍታ ሲደርስ አየር ላይ እንግዲህ አየሩ ቅዝቃዜ መሸከም ሲያቅተው ወዴት ይቀየራል? ወደ ዳመናማነት ይቀየራል ማለት ነው። ወደ ዳመናማነት ይቀየራል። እዚህ ጋር እንደምታዩት ይሄ ዳመና ነው። የተወሰነ ዲስታንስ ርቀት ከሄደ በኋላ መቆየት አይችልም። ቅዝቃዜ ይፈጥርና ወደ ዳመናማነት ይቀየራል። ዳመናው እንግዲህ እየጠነከረ ይሄድና ተመልሶ ልክ እንደምታዩት እዚህ ጋር ኮንደንሴሽን ፕሮሰስ ውሃው በጣም ይቀዘቅዛል። ወዴት ይቀየራል ማለት ነው? ወደ ፕሪሲፒቴሽን፣ ወደ ውሃ ጠብታ፣ ወደ ዝናብነት ይቀየርና ተመልሶ ወደ ምድር ይዘንባል ማለት ነው። እንግዲህ ውሃ በዚህ መልክ ውደቱን ያካሂዳል ማለት ነው። እንግዲህ ተማሪዎች የዛሬው ትምህርታችን በዚህ ይጠናቀቃል። ይህንን ትምህርት ስትከታተሉ ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ለሌሎች ጓደኞቻችሁ ይህንን መረጃ አድርሱ። ከዚህ በኋላ ደግሞ በቀጣይ ጠቃሚ የሆኑ ሌሰኖችን ለእናንተ እንለቃለን። በቀጣይ በሌላ ሌሰን እስከምንገናኝ ድረስ ሰላም ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ